እስኪ ዛሬ የብሪያና ውስትን ድንቅ መጽሐፍ ተራራው አንተ ነህ የሚለውን እንመርምር። በውስጥ ያሉትን ቁልፍ ሐሳቦች እናወጣለን። በተለይ ደግሞ ራስን የማበላሸት የሚመስልን ባህሪ ወደ እውነተኛ ራስን መግዛት እንዴት ነው የምንቀይረው? እስኪ አብረን እንመልከት። እንግዲህ የዛሬው ትንታኔያችን ምንጩ ይኸው መጽሐፍ ነው፣ ተራራው አንተ ነህ። የመጽሐፉ ዋና ሐሳብ በአንድ በጣም ወሳኝ ዘይቤ ላይ ነው የሚያጠነጥነው። ይሄ ዘይቤ ደግሞ በሕይወታችን ውስጥ የሚያጋጥሙንን ተግዳሮቶች የምንመለከትበትን መንገድ ሙሉ በሙሉ ሊቀይር ይችላል። መጽሐፉ የሚጀምረው በዚህ ኃይለኛ አባባል ነው። ተራራህ አንተና ልትኖረው በምትፈልገው ሕይወት መካከል ያለው እንቅፋት ነው። ዋናው መልእክቱ በጣም ግልጽ ነው አይደል? ትልቁ ፈተናችን ከውጭ የሚመጣ ነገር ሳይሆን ውስጣዊ ነው። እውነተኛው እንቅፋት የሚመነጨው ከራሳችን ውስጥ ነው። እሺ፣ ውስጣዊው ተራራ በእርግጥ ወደ ኋላ የሚጎትተን ምንድን ነው? እስኪ እንግዳ ይህ ተራራ የምንለው ነገር በትክክል ምንድን ነው? የመጀመሪያው ክፍል የሚያተኩረው ይህንን ውስጣዊ እንቅፋት ምንነት በመግለጽ ላይ ነው። መጽሐፉ እንደሚነግረን ሁለት አይነት ችግሮች አሉ። በአንድ በኩል ሁሌታዊ የምንላቸው ችግሮች አሉ። እነዚህ ከውጭ የሚያጋጥሙ ፈተናዎች ናቸው፣ ግን ወሳኞቹ እነሱ አይደሉም። ሁለተኞቹ ስር የሰደዱ ችግሮች የምንላቸው ናቸው። እነዚህ ከውስጣችን የሚመነጩ እና ያን ተራራ የምንለውን ነገር የሚገነቡት ናቸው። እዚህ ላይ ያለው ሐሳብ በጣም ወሳኝ ነው። ይህ ተራራ የምንለው ነገር አንድ ትልቅ ችግር አይደለም፣ በድንገት የተከሰተ ነገርም አይደለም። በምትኩ ለዓመታት ሳናውቀው የተከማቸ የጥቃቅን የስሜት ቁስሎች፣ የተለያዩ መላመዶች እና ራሳችንን ለመከላከል የፈጠርናቸው ዘዴዎች ስብስብ ነው። ለረጅም ጊዜ ስንገነባው የኖርነው ነገር ማለት ነው። እሺ፣ አሁን የመጽሐፉ አስኳል ወደ ሆነው እና ምናልባትም አመለካከታችንን ሙሉ በሙሉ ወደሚፈታተነው ሐሳብ እንሸጋገራለን። ራስን ማበላሸት የምንለው ነገር የጥፋት ሳይሆን የጥበቃ ድርጊት ነው ይለናል። ይሄ እንዴት ሊሆን ይችላል? ይሄ ወሳኝ ጥያቄ ነው። ማንኛውም ሰው የሚፈልገውን ሕይወት ከመኖር ራሱን ሆን ብሎ ለምን ወደ ኋላ ይጎትታል? ብዙ ጊዜ ግራ የሚያጋባ ነገር ነው። መልሱ ግን ብዙዎች ከሚጠብቁት ፈጽሞ የተለየ እና በጣም አስገራሚ ነው። እንግዲህ ቁልፉ ነጥብ ይሄ ነው። መጽሐፉ ራሱን ማበላሸትን የሚገልጸው በራስ አጥፊ ባህሪ አማካኝነት የሚሟላ በንዑስ አእምሮ ውስጥ ያለ ፍላጎት መኖር ነው ይላል። ይሄ ማለት ምን መሰላችሁ? የባህሪ ድክመት ወይም ራስን መጥላት አይደለም፣ በፍጹም። ይልቁንም ንዑስ አእምሮአችን አንድን ሱር ፍላጎት ለማሟላት የሚጠቀምበት ስልጠና። እስኪ ይህን ሐሳብ ለአንድ አፍታ እናስበው። ራስን የማበላሸት ባህሪ ሰዎች ራሳቸውን የሚጎዱበት ሳይሆን ራሳቸውን ለመጠበቅ የሚሞክሩበት መንገድ ነው። በቃ ራሳችንን ከስጋት ወይም ከማንፈልገው ስሜት ለመጠበቅ የምንጠቀምበት የተሳሳተ የመከላከያ ጋሻ ነው ማለት ነው። እሺ፣ በጣም ጥሩ። የመቋቋሚያ ዘዴዎችን መፍታት ከባህሪ ወደ ተደበቀ ፍላጎት። አሁን ይህንን ረቂቅ ሐሳብ በተጨባጭ ምሳሌዎች እንመልከተው። ከባህሪያችን ጀርባ ያሉትን የተደበቁ ፍላጎቶች እንዴት ነው መለየት የምንችለው? እስኪ እነዚህን የተለመዱ ባህሪያት እመልከት። ለምሳሌ ፍጽምናን መሻት። ይሄ ባህሪ ዝም ብሎ አይመጣም። ከጀርባው ያለው የተደበቀ ፍላጎት ሞክሮ የመውደቅን ስሜትና ተጋላጭነትን የማስወገድ ፍላጎት ነው። በተመሳሳይ ሁልጊዜ ስራ በዝቶብኛል ማለት በእርግጥ ችግር የሆነውን ነገር ላለማሰብ ራስን የማዘነጋት ፍላጎት ሊሆን ይችላል። ማጓተስ፣ ይህ ደግሞ ወደ ምቾት እና ወደ ለተለመደው ቦታ የመመለስ ፍላጎት ነው። ስለዚህ እነዚህ ባህሪያት በዘፈቀደ የሚከሰቱ አይደሉም። ንዑስ አእምሮአችን ፍላጎቱን ለማሟላት የሚያደርጋቸው ብልሃናታዊ ሙከራዎች ናቸው። አሁን ደግሞ ወደ ሌላ በጣም አስገራሚ ሐሳብ እንሻገራለን። ቀስቃሾች። መጽሐፉ እነዚህን ነገሮች ወደ ነፃነት የሚመሩ የተደበቁ መሪዎቻችን ናቸው ይለናል። ይሄ ማለት ስሜቶቻችንን እንደ ጠቃሚ መልእክተኞች መቆጠር አለብን ማለት ነው። ይሄ ማለት አሉታዊ ብለን የምንፈርጃቸው ስሜቶች ለምሳሌ ንዴት፣ ቅናት፣ ፍርሃት፣ እነዚህ መታፈን ያለባቸው ጠላቶች አይደለም፣ በጭራሽ። ይልቁንም
ወደ እውነተኛ ፍላጎቶቻችንና ድንበሮቻችን የሚያመላክቱ ምልክቶች ናቸው። ምን እንደምንፈልግ እና ወሰናችን የት እንደሆነ የሚጠቁሙን መሪዎች ናቸው። እሺ፣ ታዲያ አንድን ቀስቃሽ ነገር እንዴት ነው የምንተረጎመው? በ3 ቀላል ደረጃዎች እንየው። ደረጃ 1 ቀስቃሹን ነገር ልብ ማለት። ለምሳሌ የአንድ ባልደረባ ስኬት ሲቀሰቅስ የቅናት ስሜት ተሰማን እንበል። ደረጃ 2 መልእክቱን መፍታት። ይህ የቅናት ስሜት ምንድን ነው የሚነግረን? ወደ አንድ የታፈነ ፍላጎት እያመላከተ ነው። እና ደረጃ 3 ፍላጎቱን ማግኘት። ያ ፍላጎት ምንድን ነው? የራስን የታፈኑ ምኞቶች የመከተል ፍላጎት መሆኑን እንረዳለን። ስለዚህ ቅናቱ ጠላት ሳይሆን መንገድ ጠቋሚ ሆነ ማለት ነው። እሺ፣ እንግዲህ የጉዟችን ማጠቃለያ ላይ ደርሰናል። የሁሉ ትንታኔ ወዴት ነው የሚወስደን? ወደ ራስን መግዛት የሚወስደው መንገድ ወይም ውስጣዊውን ተራራ ወደ መውጣት? እስኪ ወደ ግላዊ ለውጥ የሚወስደው መንገድ እናጠቃለል። እናም ወሳኙ ነጥብ ይሄን ነው። ዋናው ግብ ውጫዊ ችግሮች ማሸነፍ አይደለም። ዋናው ግብ ራስን መረዳት እና ራስን መግዛት ነው። ጉዞው ሙሉ በሙሉ ስለ ራስን መገንዘብ እና የህይወት መሪነት ስለመጨበጥ ነው። ውጫዊውን ዓለም ከመቆጣጠር በፊት ውስጣችንን መቆጣጠር ይቀድማል። ይህ ጥቅስ በጣም ኃይለኛ ነው። አዲሱ ህይወትህ የድሮን ህይወትን ዋጋ ያስከፍልሃል። ይሄ ማለት ራስን ለመግዛት የሚያስፈልገው ለውጥ ቀላል አይደለም። የድሮን ማንነት፣ የድሮን ልማት፣ የምቾት ቀጠናችንን ሁሉንም ነገር ለመተው ዝግጁ መሆንን ይጠየቃል። እናም በመጨረሻ የመጽሐፉን ዋና መልእክት በዚህ ጥቅስ እናጠቃልላለን። በመጨረሻም መግዛት ያለብህ ተራራውን ሳይሆን ራስህን ነው። ትልቁ ትግል ከውጭ ካለ ነገር ጋር አይደለም፣ ከራስ ጋር ነው። ተራራውን ስንወጣ የምንቆጣጠረው ተራራውን ሳይሆን የራሳችንን አቅም፣ ፍርሃት እና ጽናት ነው። ስለዚህ ይህ ትንታኔ በዚህ አነቃቂ ጥያቄ ይጠናቀቃል። እያንዳንዱ ሰው ራሱን ሊጠይቅ የሚገባ ጥያቄ ነው። ለመውጣት ዝግጁ የሆነው የራሱ ተራራ የትኛው ነው?